የቤተ ክርስቲያን ከዚያም ሲያልፍ የሀገር መሰረት የሆነው ቤተሰብ በትዳር ቁርኝት በአንድነት ጥምረት ጉዞውን አንድ ብሎ ይጀምራል። ታዲያ በዚህ የትዳር ሕይወት ጥንዶቹ እንደምን ሊዘልቁ ይገባቸዋል? እንዲህ ላለው ጥያቄና ሌሎችም በትዳር ሕይወት ዙሪያ ለሚነሱ ርዕሰ ጉዳዮች ምላሽን የሰነቀ በትዳር ውስጥ እንዴት እንኑር የተሰኘ አዲስ መጽሐፍ በአገልጋይ ወይዘሮ ሂሩት ዳንኤል ተጽፎ ለእናንተ ሊደርስ የፊታችን ቅዳሜ መጋቢት 13 ቀን 2017 ዓመተ ምህረት ከሰዓት በኋላ ከ8 ሰዓት ጀምሮ በጸሎት ሊመረቅ ጀርመን አደባባይ አካባቢ በሚገኘው በጉዲና ቱምሳ ሆሊስቲክ የሥልጠና ማዕከል ቀጠሮ ተይዞለታል። በዕለቱ ዘማሪ ፓስተር ዮሴፍ አያሌው፣ ቄስ ሙላቱ ዘለቀ፣ ዘማሪ ተስፋ ተመስገን በዝማሬ የሚያገለግሉ ሲሆን የኢትዮጵያ ወንጌላውያን ካውንስል ጽሕፈት ቤት ኃላፊ የሆኑት መጋቢ ጌትነት ለማ የመክፈቻውን ጸሎትና ንግግርም ያደርጋሉ። ቄስ አያሌው ተሰማ የእግዚአብሔርን ቃል በማቅረብ እንዲሁም መጋቢ ፍስሐ ፈይሳ፣ መጋቢ ስሜ ታደሰና እህት አረጋሽ ማሞ በመጽሐፉ ዙሪያ የዳሰሳ ጽሑፋቸውን ያቀርባሉ። ሌላው የዕለቱ ልዩ ክንውን የአገልጋይ ወይዘሮ ሂሩት ዳንኤል የትዳር አጋር ቄስ ባርናባስ ዳንኤልና ልጃቸው የሚያደርጉት ልዩ ንግግር ይሆናል። በፕሮግራሙ ማጠቃለያ መጽሐፉ ለእግዚአብሔር ክብር እንዲሁም ለቅዱሳን በረከት ይሆን ዘንድ በቄስ ዶክተር ሌሊሳ ዳንኤል የሚመራ የቡራኬ ጸሎት ይኖራል። ይሄንን መጽሐፍ ሁላችንም አንድ ላይ በመታደም እንድንመርቅ በጸሎት ደግሞ አሳልፈን እንድንሰጥ ትውልዱ ደግሞ መጥቶ እንደዚሁ ይሄንን መጽሐፍ አግኝቶ በውስጡ የተጻፈውን በመጠቀም ትዳራቸውን እንዲገነቡ እንዴት መያዝ እንዳለባቸው ጠቋሚ የሆነውን መልእክት ከዚህ መጽሐፍ እንዲገበዩ ሁላችሁንም እጋብዛለሁኝ። በትዳር ውስጥ እንዴት እንኖር በአገልጋይ ወይዘሮ ሂሩት ዳንኤል የተጻፈ አዲስ መጽሐፍ